ደከመን፣ ብዙ ጊዜ ሰማን። እናንተም ፈረዳችሁብን በእኛ፣ እናንተም ወቀሳችሁን። እውነት አላችሁ፣ ግን ለማን የምንነግረው ይሄንን? ማን ነው የሚሰማን ይሄንን? ማን ነው የሚያቆመው ይሄንን? ፍኖተ ጽድቅ የተባለው ምንድነው? እንግዲህ ሚዲያ ነው አላውቅም፣ ተቋም ነው ምንድነው? ግን ብዙ ሳይንስ ላይ ፈተና እያመጣ ነው። ይህን መርሳት የለብንም። እኔ ይሄ ቻሌንጅ ይሄ ፈታኝነት መቼ ነው የሚያቆመው ነው። እንዴት አንድ ዝነኛ ተጽዕኖ ፈጣሪ ኢትዮጵያዊ ጠፋ? እርሺ፣ ስለዚህ ይሄ ማህበር ዓላማው ምንድን ነው? ቅዱስ ሲኖዶስ በትክክል ይሄንን ጉዳይ ማህበሩን ፈትሿል ወይ መርምሯል ወይ? ቅዱስ ሲኖዶስ ሆይ በጎች ናችሁ እና ድምፄን ስሙ ብላችሁ ተደፈርን ስትሉ በአፈሙዝ ፊት ቆመው ደረቱን ለጥይት ስጋውን ለሞት አሳልፎ የሰጡ በጎች በቀን ሲታረዱ ድምፃችሁ ወዴት ጠፋ? ሰላም ጤና ይስጥልን። ሰላም ክርስቶስ ከኔም ከናንተም ጋር ይሁን። ውድ ተከታታዮቻችን በያላችሁበት ሰላማችሁ ብዝት ይበል። ይህ አማሃ ሚዲያ ነው። ሚዲያችን ከሚያስተላልፋቸው መደበኛ የሆኑ መንፈሳዊ ስብከቶችና ዝማሬዎች በተጨማሪ አዲስ በጀመርነው ፎርማት አማሃ ሪአክት የተሰኘ መርሃ ግብራችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። ለዛሬ የተለያዩ ጉዳዮችን ይዘንላችሁ ቀርበናል። በመጀመሪያ የምናነሳው ይህ በስክሪኑ ላይ የምታዩት ወንድም ኢትዮጵያዊ አይደለም፣ ነገር ግን በኦርቶዶክሳውያን ጭፍጨፋ ምክንያት እኛ ኢትዮጵያውያንን የታዘበበትን ሐሳብ አስቀምጧል። ይሄ ጉዳይ የምንመለከተው ይሆናል። በማስከተል ደግሞ ፍኖተ ጽድቅ የተሰኘውን ማህበር አስመልክቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ያስተላለፈው ውሳኔ አለ። ይህንን ውሳኔ እናነሳለን። በማስከተል በአሩሲ የማያባራው የኦርቶዶክሳውያን ጭፍጨፋ አሁንም ተጠናክሮ እንደቀጠለ ነው። እስካሁን ምንም የተገኘ መፍትሄ የለም። ይህንን በተመለከተ የተለያዩ የቤተክርስቲያናችን መምህራንና ግለሰቦች ምን አሉ የሚለውን እንዳስሳለን። ከዛ በማስከተል ደግሞ ብፁዕ አቡነ ናትናኤል ጠንካራ የሆነ መልእክት አስተላልፈዋል። ይህንን መልእክት እናነሳለን። በስተመጨረሻም እንደምታውቁት ብፁዕ አቡነ ሄኖክ እንዲሁም ብፁዕ አቡነ ናትናኤል በአሩሲ ሀገረ ስብከት ተመድበው እንደነበር ይታወቃል። ለምን ከዛ ተነሱ? ከዛ በኋላስ ምን ተፈጠረ የሚለው ሚስጥር ወጥቷል። ይህንን እናቀበላችኋለን። እናንተ እስከ መጨረሻው አብራችሁን ቆዩ። ለዚህ ሚዲያ እንግዳ ወይም አዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረግ እንዳትረሱ። እንዲሁም ይህ አገልግሎት ለብዙዎች ይደርስ ዘንድ ላይክ፣ ሼር፣ ኮሜንት እያደረጋችሁ ተሳተፉ። ለምታደርጉት ቀና ትብብር ከልብ እናመሰግናለን። አብራችሁን ቆዩ። ሰላማችሁ ብዝት ይበል። ከጥቅምት አጋማሽ ጀምሮ በአሩሲ ኦርቶዶክሳውያን እንደ በግ እየታረዱ ነው። ከህፃን እስከ አዋቂ በገፍ እየተገደሉ እየተጨፈጨፉ፣ ይሄም ደግሞ ታላቅ የሆነ ጠንካራ የኦርቶዶክሳውያንን ተቃውሞ ቀስቅሷል። ይሄም ቅስቀሳ በመላው ዓለም እየተሰራጨ ይገኛል። በዚህ ዙሪያ ላይ ይህ በስክሪኑ ላይ የምታዩት ወገናችን ወይም ወንድም ይህን ያህል ኦርቶዶክሳውያን በሚታረዱባት ሀገር በሚጨፈጨፉባት ሀገር የታየውን ትዝብቱን አስቀምጧልና እስኪ ትዝብቱን እንስማና ከዛ የኛን ሐሳብ የምናስቀምጥ ይሆናል። Guys, I want to just ask you one question. There is any famous influencer from Ethiopia? Just why they're not doing any videos about the genocide in Ethiopia? Everybody's silent. What made them stop, guys? Come on, can you talk? Please. I don't see any Ethiopian talking about this genocide. If you don't speak, nobody can listen to our voice.
nobody can feel our pain. እንደተመለከታችሁት ነው የዘር ማጥፋት ወንጀል እየተፈጸመ እንዴት ኢትዮጵያውያን ዝም ይላሉ? አንድም ተጽዕኖ ፈጣሪ ኢትዮጵያዊ የለም ወይ እያለ ነው ትዝብቱን እየነገረን ያለ ነው። እውነት ነው። ታዝባችሁ ከሆነ ይህች ቤተክርስቲያን ብዙ አንጋፋ የሆኑ አርቲስቶች አሏት። ታላላቅ የሆኑ አትሌቶች አሏት። አንቱ የተባሉ የፖለቲካ ሰዎች ምሁራን አሏት። ይሄ ሁሉ ግን ኦርቶዶክሳውያን እንደ በግ እየታረዱ ከ70 ቀን ህፃን እስከ 70-80 ዓመት አረጋዊ እንደ ሽንኩርት እየተቆነደደ እንዴት ነው ዝምታችሁ? አንድም ተጽዕኖ ፈጣሪ ኢትዮጵያዊ የለም ወይ እያለ ትዝብቱን እየገለጸልን ነው። እና ውሸት ነው። እያንዳንዱ ኦርቶዶክሳዊ እየወደቀ ያለው እየታረደ ያለው አካሉ ነው። ምክንያቱም በክርስቶስ አንድ አካል ሆነናል። መርጠን የምናለቅስለት የለም፣ መርጠን የምንጮህለት የለም። ሁሉም አንድ አካል ነው። በገጠር ይሁን በከተማ፣ ደሃ ይሁን ሀብታም፣ ባለስልጣን ይሁን ተራ ምዕመን፣ ጳጳስ ይሁን ቄስ፣ ሁሉም በክርስቶስ አንድ አካል ነው። ማንም ከማንም አይበልጥም። ስለዚህ መርጠን ነው የምንጮኸው፣ መርጠን ነው የምናለቅሰው። እንዴት አንድ ዝነኛ ተጽዕኖ ፈጣሪ ኢትዮጵያዊ ጠፋ? እርሺ ሌላው ሲቅር ሌላው ሃይማኖቱ አይመለከተውም ብለን እንል። ኦርቶዶክሳውያን ሆነው ግን ያላቸውን ተሰሚነትና ተጽዕኖ ፈጣሪነት ተጠቅመው እንዴት ይህንን ጉዳይ አቤት ብለው መጮህ አቃታቸው? ዝምታው ምንድነው? እንዴት ይህን ያክል የዘር ማጥፋት እየተፈጸመ ለምንድነው ዝም ያሉት? አንድ ተጽዕኖ ፈጣሪ ኢትዮጵያዊ እንዴት ጠፋ ነው እያለን ያለ ነው። ስለዚህ እኛ እየመረጥን ነው የምናለቅሰው። የገዛ አካላችን እየወደቀ የገዛ አካላችን እየታረደ ለስም ግን ማህተብ አንጠልጥለን ለስም ኦርቶዶክሳዊ ነን እያልን ነገር ግን ዝምታን መርጠናል። ፖለቲካውን ፈርተን ሌላውንም ፈርተን ሊሆን ይችላል። ግን እንዴት አንድ ኢትዮጵያዊ ይጠፋል? ተጽዕኖ ፈጣሪ እንዴት ይጠፋል? ስለዚህ ግድያው አሁንም አልቆመም። በትላንትናው ዕለት ብቻ 9 ኦርቶዶክሳውያን ተገለዋል። እንደገና ደግሞ ሌሎች 6 የታገቱ እንዳሉም እየሰማን ነው። ሃይ የሚለው የለም። የዞኑ አስተዳደር አንድም ኦርቶዶክሳዊ በዚህ አይነት መንገድ የተፈጸመ ድርጊት የለም፣ ይሄ የጽንፈኞች አስተሳሰብ ነው፣ ጽንፈኞች ያካሄዱ ያሉት በሃይማኖት ሊከፋፍሉን እያደረጉ ያሉት ነው ብሎ ነው ሸፋፍኖ ያለፈው። እንዴት ነው ከእውነት ጋር መቆም የሚያቅተን? እንዴትስ ነው ለሃይማኖታችን ለእምነታችን የማንቆረቆረው? ስለዚህ ይህ በዘር የማንገናኝ፣ በቀለም የማንገናኝ፣ በዜግነት የማንገናኝ ይህ አንድ የውጭ ሀገር ዜጋ የሆነ ሰው እኛን ታዝቦን እንዴት አንድ ተጽዕኖ ፈጣሪ ይሄንን የዘር ማጥፋት ወንጀል ሲፈጸም የሚቃወም አንድ ሰብአዊነት የሚሰማው እንዴት ይጠፋል ነው እያለን ያለው። በቃችሁ ብሎ የሚጠይቅ የመንግስት አካል የመንግስት ባለስልጣን የለም። ስለዚህ እጅግ በጣም ያሳዝናል። ይሄን ያህል ትዝብት ውስጥ ወድቀናል ማለት ነው በሌሎች። እናንተስ እንዴት አያችሁት ተመልካቾቻችን? ዝምታችን እስከምን ድረስ ዋጋ እያስከፈለን እንዳለ እየታዘብነው ነው። Guys, I want to just ask you one question. There is any famous influencer from Ethiopia? Just why they're not doing any videos about the genocide in Ethiopia? Everybody's silent. What made them stop, guys? Come on, can you talk? Please. I don't see any Ethiopian talking about this genocide. If you don't speak, nobody can listen to our voice. Nobody can feel our pain.
ወደ ቀጣዩ መርሃ ግብራችን ስናልፍ በቀጥሎ የምናገኘው ስለ ፍኖተ ጽድቅ የተሰኘው ማህበር ይሆናል። ይሄ ማህበር የምታስታውሱ ከሆነ የቴሌቪዥን ማሰራጫ መርሃ ግብር አለው። በአንድ ባለሀብት የሚመራ ነው። ይሄ ባለሀብት ደግሞ በቅርቡ ከድርጅቱ አፈትልከው የወጡት መረጃዎች እንደሚያሳዩት ሰራተኞችን ምን ያህል ያንገላታ መከራ ያበላ እንደሆነ በተለያዩ ማህበራዊ ሚዲያዎች ላይ ሲሰራጩ አይተናል። እናም ይሄ ማህበር ወደ ቤተክርስቲያን አስቀድሞ በተሐድሶ እንቅስቃሴ ውስጥ የነበረ ግለሰብ ነው። አጠቃላይ በውስጡ ይንቀሳቀሱ የነበሩት ተሐድሶአውያን ናቸው። የተሐድሶን ትምህርት ለማስፋፋት የተቋቋመ ተቋም ነው። እናም በስተመጨረሻ ተመልሻለሁ ወደ ቤተክርስቲያን ወደ እናቴ እቅፍ ገብቻለሁ ብሎ ይቅርታ ጠይቆ ተጸጽቻለሁ ብሎ ቤተክርስቲያንም በንስሐ ተቀብለው እንደነበረ ይታወቃል። ከዛ በኋላ የሚያሰራጫቸው የተለያዩ ዝማሬዎች ትምህርቶች ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ዶግማ ቀኖናና ትውፊትን ያልጠበቁ ያንን ለማፍረስ የሚንቀሳቀሱ አይነት ቅርጽ እንዳለው በተለያየ መንገድ አስተውለናል። ይሄም ከፍተኛ ተቃውሞ በሚገጥማቸው ሰዓት ጣቢያው እንዲታገድ ሁሉ ተደርጎ እንደነበረ ይታወቃል። ከዛ ድጋሚ እንደገና ተስተካክያለሁ አሻሽያለሁ በሚል ወደ ቤተክርስቲያን ድጋሚ ይቅርታ ጠይቆ ያንን መርሃ ግብሩን አስተካክያለሁኝ የቤተክርስቲያንን ዶግማ ቀኖናና ትውፊት ጠብቄ እንቀሳቀሳለሁ በሚል ወደ መስመር ውስጥ መግባቱ ይታወቃል። እንደውም አንድ መርሃ ግብር ተዘጋጅቶ እዛ መርሃ ግብር ላይ የተለያዩ የቤተክርስቲያኒቱ አባቶች መምህራን ተገኝተው ሐሳባቸውን ሰጥተው ነበረ። እዛ መርሃ ግብር ላይ ሐሳባቸውን ከሰጡት መካከል አንዱ መምህር ዲያቆን ያረጋል አበጋዝ ነው። እስኪ ያስተላለፈውን መልእክት ሰምተን እንመለስ። ፍኖተ ጽድቅ የተባለው ምንድነው? እንግዲህ ሚዲያ ነው አላውቅም፣ ተቋም ነው ምንድነው? ግን ብዙ ሳይንስ ላይ ፈተና እያመጣ ነው። ይህን መርሳት የለብንም። እኔ ይሄ ቻሌንጅ ይሄ ፈታኝነት መቼ ነው የሚያቆመው ነው። ባለፈው ተጠርተን 2015 ይሁን 14 አላውቅም ሄደን ነበር። ያኔ ጸጋዬ የታለ? በነገራችን ላይ አለ የታለ ወንድማችን ጸጋዬ? ያኔ ስጠራ የመጣሁት እኔ ሊመለስ ይፈልጋል ስለተባለ ነው። ስለዚህ አንድ ሰው ልመለስ እፈልጋለሁ ሲሆን እኛ ካለበት ፈልገን መሄድ ነበረብን። ግን ካልቻልን እኔ ልመለስ እፈልጋለሁ ኑ ጠይቁኝ ሲል መሄድ አለብን ብዬ ነው እንጂ እየሰጋሁ ነበር ሄድኩት። ግን ኋላ ያ ስንሄድ የተቀረጸው ብፁዓን አባቶችም ነበሩ። ተቀረጸና ለፍጆታው አለ። ብዙ ሰው ይደውልልኛል፣ እዚህ ጉባኤ ፍኖተ ጽድቅ ይተላለፋል፣ የብፁዓን አባቶችም የእናንተም የእነንትናም አላችሁ ትደግፉታላችሁ ማለት ነው። የሚተላለፈው መዝሙር ትምህርቱ ግን በጣም አስቸጋሪ ነው፣ ጉባኤው አስቸጋሪ ነው፣ ኦርቶዶክስ አይሸትም ይሉናል። ያኔ የመጣ ነው እኮ እንደዛ እንዲሆን አልነበረም። ተቀርጾ ለዚህ ለዛ ለቀይ ለግራ ለፕሮሞሽን ለማርኬቲንግ እንጥቀምም እንጉዳም እንዲውል አልነበረም። ይሄ የዛሬው ቀረጻ ራሱ ለምን እንደሚውል አላውቅም። በጣም ቸኩዬ ነበር ሳልናገር መሄድ ያልፈለኩት ለዚህ ነው። ይሄ ራሱ ለምን አሁን ወደ ኮንፈርሜሽን ተደርጓል ወደሚል ሲሄድ ራሱ ስጋቴ ጨምሯል። ዓላማው እሱ ነው ወይ? ወንድማችን ጸጋዬ በጣም ብዙ ነገር ታደርጋለህ፣ ግን ይሄ አንዲትን ነፍስ ከማግኘት ከማጣት ጋር የሚነጻጸር አይመስለኝም። እንደሰማችሁት መምህር ያረጋል ስጋት ነበረው። ዳግመኛ እንዲህ አይነት ጥፋት ላለማጥፋት ምንድነው ዋስትናው? ምንድነው ማረጋገጫው? እያለ ይጠይቅ ነበረ። ስለዚህ አሁንም የሆነው ይሄ ነው። የስቅለት ዕለት የተላለፈ ትምህርት ነበረ። ብፁዕ አቡነ ገብርኤል ያስተላለፉት ትምህርት እንደነበረ በጣም ብዙ አዋራ አስነስቶ እንደነበረ እንዲሁም ደግሞ የፕሮቴስታንቱ ዓለም ሁሉ ይሄንን እያስተጋቡ የእሳቸውን ፎቶ ፕሮፋይል አድርገው እንዲሁም ደግሞ አደራ ይቅርታ እንዳይጠይቁ ጸሎት እናድርግ እስከ ማለት ደረጃ ደርሰው እንደነበረ ይታወሳል። ይሄንንም ከምዕመናን ዘንድ ከፍተኛ ተቃውሞ ሲገጥመው እንዲሁም ሊቃውንቱ ከያሉበት ወጥተው ለዚህ አስተሳሰብ ሐሳብ ማብራሪያና ማስተካከያ ከሰጡ በኋላ ቅዱስ ሲኖዶስ ለጊዜው አግዷቸው እንደነበረ ይታወቃል። ማህበሩንም የቴሌቪዥን ጣቢያውንም እንዲሁም ብፁዕ አባታችንን አቡነ ገብርኤልን በዚህ ሁኔታ ላይ ያሉ የቅዱስ ሲኖዶስ የግንቦቱ ቅዱስ ሲኖዶስ ጉባኤ
በተካሄደበት ወቅት እሳቸውን ጨምሮ ሌሎች 2 ሊቃነ ጳጳሳት ባስተላለፉት ትምህርት የቤተክርስቲያኒቱን አስተምሮ የሚያፋልስ በመሆኑ ይቅርታ እንዲጠይቁ ተደርጎ ይቅርታ መጠየቃቸውን የቅርብ ጊዜ ትውስታ ነው። በዚህ መንገድ ከተመለሱ በኋላ ግን ይሄ ጣቢያ በተለይ ፍኖተ ጽድቅ የተሰኘው የዩቲዩብ ቻናል አላቸው፣ እንዲሁም ደግሞ የቴሌቪዥን ጣቢያም ነው። በተጨማሪ ደግሞ ፍኖተ ጽድቅ የተሰኘ በዛው የሰራተኞች የሚሳተፉበት ማህበር ፍኖተ ጽድቅ የተሰኘ ማህበር እንዳለ ይታወቃል። ማህበሩም ጭምር ታግዶ ነበር። እናም ይሄ ስክሪኑ ላይ የምትመለከቱት ደብዳቤ ቋሚ ሲኖዶሱ ተሰብስቦ ውሳኔ ያስተላለፈበት ነው። በ25 ሁለተኛ ወር ለፍኖተ ጽድቅ ጠቅላላ ማህበር አዲስ አበባ በሚል በማህበሩ ላይ ተላልፎ የነበረው እግድ የተነሳ መሆኑን ስለማሳወቅ ይላል ርዕሱ። ስለዚህ ያጠፋው ጥፋት አለ። ተደጋጋሚ ነው። ጥፋቶቹ ተደጋጋሚ ናቸው። መቼም ድመት መንኩሳ አመሏን አትረሳ የሚል ብሂል አለን። ይሄ ብሂል ይመስላል እዚህ ጋር እየታየ ያለው። ተደጋጋሚ የሆኑ ናቸው ጥፋቶቹ። የቤተክርስቲያኒቱን ስርዓቶቿን ለመበረዝ የተገባ ይመስላል። የሚጠቀሟቸው የዜማ መሳሪያዎች ወጣ ያሉ ናቸው። ዝማሬ ሁሉ እስከማይመስል ድረስ ነው የሚጠቀሙት። እንዲሁም ደግሞ እዛ ውስጥ የሚያገለግሉ በተለያየ ጊዜ የሚወጡ መረጃዎች እንደሚያሳዩት እዛ ውስጥ የሚያገለግሉ ሰዎች እንኳን በተሐድሶ አገልግሎት የሚታወቁ በተሐድሶ እንቅስቃሴ ውስጥ ያሉ ሰዎች እየመጡ የሚያገለግሉበት ማህበር ነው። ስለዚህ ይሄ ማህበር ዓላማው ምንድን ነው? ቅዱስ ሲኖዶስ በትክክል ይሄንን ጉዳይ ማህበሩን ፈትሿል ወይ መርምሯል ወይ? አሁንስ ይቅርታ መጠየቁ የተለያዩ ሰነዶችን ማስገባቱን ያትታል ደብዳቤውን። እናንተ የቴሌግራም ገጻችን ላይ እንለጥፍላችኋለን። እዛ ላይ ገብታችሁ ማየት ትችላላችሁ፣ ሙሉውን ማለት ነው። እና የተለያዩ መረጃዎችን እንዳስገባና ይቅርታ እንደጠየቀ ከጥፋቱ እንደተጸጸተ የሚገልጽ ሀተታ አለው ደብዳቤው። ስለዚህ ዳግመኛ ይሄ ማህበር ወደ ነበረ ማንነቱ ላለመመለሱ ምንድነው ማረጋገጫው? ምንድነው ዋስትናው? የገንዘብ አቅም አለው ይታወቃል። ጠንካራ የሆነ የገንዘብ አቅም አለው። በዚህ የገንዘብ አቅሙ ደግሞ የተለያዩ አካላትን የመግዛት ምክንያቱም የሆነ ነገር ሲያስመርቅ ጳጳሳቱ ሁሉ ግር ብለው ነው የሚሄዱት። እዚህ ቪዲዮ ላይ እንደምትመለከቱት ማለት ነው። የሆነ ነገር ሲሰራ ጳጳሳቱ ተገኝተው እንደውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሮድካስት አገልግሎት የሆነውን ኢኦቲሲን በተለያዩ ቁሳቁሶች ድጋፍ አድርጓል። እንዲህ አይነት ድጋፍ እያደረገ ቁሳቁሶችን እያሳየ ነገር ግን በጎን የሚያደርጋቸው ነገሮች የሚሰራቸው ስራዎች የቤተክርስቲያኒቱን ቀኖናና ስርዓት የማይጠብቅ ከሆነ እንዴት ነው ሊቀጥል የሚችለው? በእርግጥ ከመጨረሻ ማስጠንቀቂያ ጋር ይላል ደብዳቤው ማለት ነው። የመጨረሻ ማስጠንቀቂያ ማለት ከዚህ በኋላ ተመሳሳይ ጥፋት ውስጥ ቢገባ ይሄ ተቋም ማህበር ምንድነው የሚወሰደው እርምጃ የሚለውም ግምት ውስጥ መግባት አለበት የሚል ሐሳብ ያለን። ስለዚህ ምን ለማለት ነው? ይሄ ማህበር በአይነ ቁራኛ ሊጠበቅ የሚገባው ነው። እያንዳንዱ የሚያደርጋት እንቅስቃሴ ክትትል ይፈልጋል። በዛ በማህበር ውስጥ ምንም የማያውቁ የዋሃን አሉ ሊጠፉ የሚችሉ። ማህበሩ በሚያሰራጫቸው በተለያዩ ብሮድካስት አገልግሎቶች አማካኝነት የቤተክርስቲያኒቱን ዶግማ ቀኖናና ትውፊት የሚያፋልሱ ድርጊቶች ሊተላለፉ ይችላሉ። ስለዚህ በጥንቃቄ መታየት መቻል አለበት። ቅዱስ ሲኖዶስ ቋሚ ሲኖዶስ በየዕለቱ የሚያደርጋቸው ክትትሎች እንዲሁም ደግሞ እኛ ምእመናን በአይነ ቁራኛ ሊታይ የሚገባው ለቤተክርስቲያኒቱ አስጊ የሆነ ተቋም ይመስለኛል እኔ በግሌ ማለት ነው። ምክንያቱም ጥፋቶቹ ተደጋጋሚ ናቸው። ከጥፋቶቹ የሚታረም ተቋም አይመስለኝም። ስለዚህ ቅዱስ ሲኖዶስ ግን በቋሚ ሲኖዶስ በኩል ይህን ውሳኔ በደብዳቤ አሳውቋል። ከዚህ በኋላ የሚሆነውን ነገር ከጥፋቱ ታርሞ የቤተክርስቲያኒቱን ስርዓት ዶግማ ቀኖና ትውፊት ጠብቆ ይጓዛል ወይንስ ደግሞ ወደ ቀደመ ማንነቱ ተመልሶ ተመሳሳይ ጥፋት ያጠፋል የሚለውን አብረን የምንመለከት ይሆናል። ወደ ቀጣይ መርሃ ግብራችን እናልፋለን። አብራችሁን ቆዩ።
ተመልካቾቻችን አብራችሁን ስላላችሁ ደስ ይለናል። አሁንም እስከ ፕሮግራማችን መጨረሻ አብራችሁን እንድትቆዩ በታላቅ አክብሮት እንጋብዛለን። ይህ አማሃ ሪአክት የተሰኘው አዲሱ መርሃ ግብራችን ነው። አብራችሁን ቆዩ። ቀጥሎ በእምናነሳው ደግሞ እንግዲህ እንደምታውቁት በአርሲ ብዙ ኦርቶዶክሳውያን እንደገፍ እየታረዱ ነው፣ እየተጨፈጨፉ ነው፣ እየተገደሉ ነው። ለዚህ ሀይ የሚል አካል የለም፣ የሚጠየቅ አካል የለም፣ የሚጠይቅ አካል የለም። ኦርቶዶክሳውያን ግን በተጠናከረ መልኩ ተቃውሟቸውንና ለመላው ዓለም ግፉን የማዳረስ የማሰማት እንቅስቃሴያቸው ተጠናክሮ እንደቀጠለ ነው። ይሄን አስመልክቶ የተለያዩ የቤተክርስቲያናችን መምህራን ያስተላለፏቸውን መልእክቶች ቀጥሎ የምናነሳ ይሆናል። በመጀመሪያ የምናነሳው መምህር ስሙር አላምረው በፌስቡክ ገጻቸው ላይ ያስተላለፉትን መልእክት ነው። መምህር ስሙር እኚህ የቤተክርስቲያናችን ሊቀ ሊቃውንት ስሙር አላምረው ይባላሉ። እርሳቸው በፌስቡክ ገጻቸው ላይ ምንድነው ያሉት? እረኞች የጣሉትን መስቀልህን በጎች ተሸክመዋል። እረኞቻችን ዝምታን መርጠዋል። ዝምታን የመረጡበት የራሳቸው ምክንያት ይኖራቸዋል። በኋላ ላይ በማሳያችሁ በአቡነ ናትናኤል ትምህርት መካከል ያስተላለፉት መልእክት አለ። ያሉበትን ሁኔታ ይገልጣል ብዬ አስባለሁ። እዛ ሰዓት ላይ ስንደርስ እንመለከታለን። ስለዚህ ለእረኞቹ ያስተላለፉት መልእክት ነው ሊቀ ሊቃውንት ስሙር አላምረው። ቀጣዩ ሐሳቡን የሚያስቀምጠው ደግሞ ኩኔ ደመላሽ ካሳዬ ነው። ኩኔ ደመላሽ በማህበራዊ ሚዲያ ላይ ጠንካራ እንቅስቃሴ በማድረግ የምናውቀው ወንድማችን ነው። ይሄ ወንድማችን ቅዱስ ሲኖዶስን እንዲህ በማለት ይጠይቃል። ቅዱስ ሲኖዶስ ሆይ ወዴት ነህ? እረኛ ሆይ ወዴት ነህ? ቅዱስ ሲኖዶስ ሆይ በጎች ናችሁ እና ድምፄን ስሙ ብላችሁ ተደፈርን ስትሉ በአፈሙዝ ፊት ቆሞ ደረቱን ለጥይት ስጋውን ለሞት አሳልፎ የሰጡ በጎች በቀን ሲታረዱ ድምጻችሁ ወዴት ጠፋ? አባታችሁ ነን ብላችሁ የለ የአባትነት የጥባቆት ክንዳችሁ ከወዴት ታጠፈ? የሞተን አጽናኑ፣ የታመመን ጠይቁ፣ የተቸገረን እርዱ ያላችሁት የወንጌል ቃል ለእናንተ አይሰራም ወይ? የተጎዳን ለመጠየቅ አዳማና ወላይታ የአውሮፓ ያህል ራቃችሁ ወይ? ከምዕመናኑ አስራት መባና ክብርን እንደ መስዋዕት እየተቀበላችሁ እረኝነትን በምላሹ መስጠት እንዴት አቃታችሁ? መከራ መስቀልን ተሸክማችሁ ዓለምን ልትጋፈጡ ቃል የገባችሁበት የቀራንዮ ቃል ለአርሲ ኦርቶዶክሳውያን አያዋጣም ወይ? በሕግ አምላክ ብላችሁ ለመታገል ያኗኗር ፕሮቶኮላችሁ አይፈቅድም ወይ? በሕግ አምላክ አባቶች እያለ በፌስቡክ ገጹ ላይ ቅዱሳን አባቶችን ይጠይቃል። እርግጥ ነው ያኔ የጥር 14ቱን ህገወጥ ሹመት አስመልክቶ አባቶች የአባትነት ኃላፊነታቸውን ሲወጡ ልጆቻቸው ምዕመናን ምን ያህል እስከ ጥግ ድረስ ሄደው ራሳቸውን ደረታቸውን ለጥይት ሰጥተው ብዙ መስዋዕትነትን የተቀበሉ የከፈሉ ኦርቶዶክሳውያን ልጆች ያሏት ቤተክርስቲያን ናት። ስለዚህ በዚህ ጊዜ ግን የት ገባችሁ? የት ጠፋችሁ? ዝምታችሁ ለምን በዛ? ማጽናናቱስ ወዴት ነው? እያለ እየጠየቀ ነው ያለው ኩኔ ደመላሽ። ቀጥሎ በፌስቡክ ገጹ ላይ ሐሳቡን ያስቀመጠው ደግሞ መምህር ሄኖክ ኃይሌ ነው። ሄኖክ ኃይሌ በፌስቡክ ገጹ ላይ ተመሳሳይ የሆነ ሐሳቡን ይገልጣል። ይህንን ጽሑፍ ቁጭ ብለህ እያነበብክ ያለኸው በዚህ ሰዓት ምስራቅ አርሲ ገጠር ውስጥ ስላልተገኘ ብቻ ነው። በዚህች ቅጽበት በስጋት ውስጥ ሆነው ካሁን ምን ይመጣብን ይሆን እያሉ ያሉ የኦሮሚያ ምዕመናን ቁጥራቸው ብዙ ነው።
ከቀናት በፊት የተገደሉትን ተናግረን ሳናበቃ አሁን ደግሞ ሌላ ቦታ 5 እንደተገደሉ እየሰማን ነው። ዲያቆን ሄኖክ ኃይሌ ይህንን ጽሑፉን ከጻፈ በኋላ ተጨማሪ በትላንትናው ዕለት 9 ኦርቶዶክሳውያን ተገድለዋል። ሐሳቡን ሲቀጥል ሰሞኑን ከ2000 ዓመታት በፊት ሄሮድስ ስላሳደዳት እመቤታችን ሰቀቃወ ድንግል እያልን እያዘንን ነው። ከሰይፍ ልጇን ማስጣል ያልቻለች የአርሲዋን እናትስ እንዴት ዝም እንላታለን? ይህንን የማያቆም ሞት ዜና ሰምተን ወደ ጉሮሯችን የሚወርድ ምግብና መጠጥ የምንተኛውም እንቅልፍ የለም። የእነርሱ ሞት የኛ ሞት ነው። የእነርሱ ቁስል የኛ ቁስል ነው። የቦታ ለውጥ እንጂ በእነርሱ የደረሰው በእኛም ሊደርስ ይችላል። ቤተክርስቲያን ምህላ እንድታውጅ ለተሰዉት ተገቢውን ክብርና ጸሎተ ፍታት እንድታደርግ እንጠብቃለን። ቤተክርስቲያን በየትኛውም ቦታ የንጹሃን ደም ዳግመኛ እንዳይፈስ እንደ ራሔል እንባዋን የምትረጭበት ጊዜ አሁን ነው። የቤተክርስቲያን አስተዳደር ትኩረት ያልተሰጠውን ችግር ሌላ አካል ሊጨነቅበት አይችልም። ስለዚህ ቤተክርስቲያን በአስተዳደራዊ መዋቅሯ መንግስት ተገቢውን እርምጃ እንዲወስድ በሙሉ ትኩረት የምትሰራበት ጊዜው አሁን ነው። ቅዱስ ሲኖዶስ በዚህ አይነት ጊዜ የሚያሳየው ምላሽ ከሌለ ሌላ ቀን ቢጣራ የማይሰማውን ቤተክርስቲያን አባል ክርስቲያን በራሱ ላይ ይፈጥራል። ሐዋርያዊቷ ቤተክርስቲያንም በክህነት የማትመራ የመሆን አደጋ ይገጥማታል። ክህነት ከሌለ ደግሞ ቤተክርስቲያንም ሚስጥራትም የሉም። ኦርቶዶክሳውያን ምዕመናንም ይህንን ጊዜ ለመካሰስ አባቶችን ለመሳደብ አንዱ ሌላውን ለማስጠቆርና ለመናቆር ሳይሆን ለጸሎተ ምህላና ለሰብአዊ ስራና መሬት ላይ ቢወርዱ ችግሮችን የሚፈቱ ዘላቂ መፍትሄዎች ላይ በትብብር ለመስራት ምክንያት ብናደርገው የተሻለ ነገርን ማምጣት እንችላለን። የሌላ እምነት ተከታዮች ሆነው ይህ በኦርቶዶክሳውያን ላይ ብቻ ሳይሆን በኢትዮጵያውያን ላይ የተቃጣ ጥቃት ነው ብለው ጉዳዩን በተቋም በግልም ያወገዙ ሰዎችን እናከብራለን። ይበላችሁ ብለው የተሳለቁትንና በክፉ ቀን ክፋታቸውን ላሳዩን ደግሞ እውነተኛ ማንነታቸውን ስላሳዩን እያመሰገንን አቤቱ በኢየሩሳሌም ቀን የኤዶምን ልጆች አስብ፣ እስከ መሰረቷ ድረስ አፍርሱ ያሏትን ብለን ለሰማያዊ ዳኛ ሰጥተናቸዋል በማለት መዝሙረ ዳዊት ምዕራፍ 137 ቁጥር 7ን ጠቅሶ ጽሑፉን ይቋጫል። ቀጥሎ የምናነሳቸው መምህር ገብረመድኅን እንየውን ነው። ገብረመድኅን እንየው በዚህ በፌስቡክ ገጻቸው ላይ ስክሪኑ ላይ እንደምትመለከቱት ያሰፈሩት ምንድነው? እንደምታውቁት የአርሲ ዞን አስተዳደር ምንም አይነት የተፈጸመ ወንጀል ወይም ግድያ እንደሌለ አይኔን ግንባር ያድርገው ብሎ ሐሳብ ሰጥቷል። እንዲሁም የሃይማኖት አባቶችና የሀገር ሽማግሌዎች ብለው ይሄንን ወስነዋል ብለው ወስነው ዘገባዎችን ሰምተናል። ሁሉም እያሉን ያለው የተፈጸመ ድርጊት እንደሌለና ምንም አይነት ነገር እንደሌለ አየር ላይ እየተወራ ያለ የጽንፈኞች አስተሳሰብ መሆኑን ነው እየነገሩን ያሉት የመንግስት ተቋማትን እንዲሁም ሌሎች የመንግስትን ሐሳብ የሚደግፉ አካላት። አንድም ግድያውን ያወገዘ የመንግስት ተቋምም ሆነ አካል የለም። የሰብአዊ መብቶች ኮሚሽንም እስካሁን ድረስ ያወጣውን መግለጫ አላየሁኝም በግሌ ማለት ነው። ገብረመድኅን እንየው ያስቀመጡት ግን በዚህ በፌስቡክ ገጻቸው ላይ እያንዳንዱ የተገደሉትን ኦርቶዶክሳውያን በስም ዝርዝር ነው ያስቀመጡት። ወደ 137 ኦርቶዶክሳውያን በአሩሲ ዞን ተገድለዋል፣ በግፍ ተጨፍጭፈዋል። ይሄ አየር ላይ ያለ አይደለም፣ መሬት ላይ ያለ እውነታ ነው። የፈጠራ ወሬ አይደለም። ከዛ እየወጡ ያሉ ቪዲዮዎችን ስንመለከት ይሄ ዝም ብሎ የሚናፈስ ወሬ አይደለም። ነገር ግን ለምንድነው እውነታውን መቀበል የፈሩት የዞኑ አስተዳደሮች? በጉዳዩ ላይ ቀጥታ ተሳትፎ አላቸው ወይ ወይስ ጉዳዩን አጀንዳውን ይደግፋሉ ወይ የሚል ጥያቄ እንዲነሳ ያደርጋል ማለት ነው። ስለዚህ ገብረመድኅን እንየው እያንዳንዱን በዛ በአሩሲ የተጨፈጨፉትን የተገደሉትን የኦርቶዶክሳውያንን ስም ዝርዝር በዝርዝር አስቀምጠዋል። ስለዚህ ይሄ በኦርቶዶክሳውያንን ታርጌት ያደረገ የዘር ማጥፋት
ወንጀል እየተፈጸመ ነው። ይሄንን ዓለም ሊያውቀው ይገባል። ምንም ማደባበስ አያስፈልግም። ኦርቶዶክሳውያንን የማጽዳት ስራ እየተሰራ ነው። ግልጽ ነው። ይሄ መንግስት ይሄንን ማስቆም መቻል አለበት። ግድያዎቹ አልቆሙም። ግድያዎቹ እየቀጠሉ ነው። ምዕመናን በስጋት ላይ ነው ያሉት። የዞኑ የጸጥታ አካል ምንድነው ስራው? የዞኑ የመንግስት መዋቅር አስተዳደር ምንድነው ኃላፊነቱ? ስለዚህ የፌደራሉ መንግስት ጣልቃ ገብቶ ጉዳዩን ሊያረግበው እልባት መፍትሄ ሊሰጠው ይገባል። ወንጀለኞች ተይዘው ለፍርድ መቅረብ መቻል አለባቸው። ከመንግስት ምን ጠብቀው ይሄንን ነው። ፍትህ ካልን መንግስት ጉዳዩን ትኩረት ሰጥቶት አሳሳቢነቱን ተርቶ ምክንያቱም የሁሉንም ዜጎች በእኩል የመጠበቅ ግዴታ አለበት መንግስት። ይሄን ኃላፊነቱን እንዲወጣ ነው የምንጠይቀው። ስለዚህ የቤተክርስቲያን አባቶችም ዝምታችሁ ይብቃ። ስለ መንጋው ስለምትጠብቋቸው ስለ ልጆቻችሁ ወጣችሁ አንድ ነገር ማድረግ መቻል አለባችሁ። መንግስትን ተጽዕኖ ውስጥ መክተት መቻል አለባችሁ። ዝምታችሁ እስከ መቼ ድረስ ነው? ማን እስኪቀር ድረስ ነው? በተቻለ መጠን መንግስት ጉዳዩን አሳሳቢነቱን ተገንዝቦ ተደርቶ ንጹሃንን የመጠበቅ ግዴታ አለበት። የዞኑ አስተዳደር ተጠያቂ መሆን ያለባቸው አካላት በቀጥታ ተጠያቂ መሆን መቻል አለባቸው። በዚህ ጉዳይ የተሳተፉ ሁሉም ማለት ነው። ይሄንን በገለልተኛ ወገን እንዲጣራ አድርጎ አጥፊዎች ለፍርድ መቅረብ መቻል አለባቸው እንጂ እያድበሰበሱ ማለፍ መፍትሄ አይደለም፣ መፍትሄ አይሆንም። ስለዚህ ጩኸታችን ሐሳባችን ለዓለም የማድረስ መንግስት መፍትሄ እስኪሰጥ ድረስ አጥፊዎች ለህግ እስኪቀርቡ ድረስ ትግላችንና እንቅስቃሴያችን ተጠናክሮ መቀጠል አለበት የሚል መልእክታችን ነው። አብራችሁን ስላላችሁ ከልብ እናመሰግናለን። አብራችሁን እንድትቆዩ በታላቅ አክብሮት እንጋብዛለን። ካፍታ ቆይታ በኋላ ተመልሰን እንመጣለን። ቀጥሎ የምናነሳው የመጨረሻው የጉዳያችን የሚሆነው ምንድነው? መምህር ብርሃኑ አድማስ በፌስቡክ ገጹ ላይ ያሰፈረው በጣም ትኩረትን የሳበው ጉዳይ ነው። መምህር ብርሃኑ አድማስ የአርሲን ችግር አስመልክቶ ከችግሩ በስተጀርባ ያለውን ጉዳይ ነው እያነሳ ያለው። እንዲህ በሚል አስቀምጠዋል። እናንተ ስክሪኑን የተከታተሉ፣ እኔም አነብላችኋለሁ። በሃይማኖትና በክህነት ከመበደል እግዚአብሔር ይጠብቀን። በሃይማኖትና በክህነት ከመበደል እግዚአብሔር ይጠብቀን ብሎ ይጀምራል። በአርሲም ሆነ በተመሳሳይ ቦታዎች በክርስቲያኖች ላይ የሚፈጸመው ግድያ የአክራሪ ኃይል ከጀርባ የለበትም የሚል እምነት የለኝም። ሆኖም ነገሩን ስመለከተው ግን ሌላም አቅጣጫ ያለው ይመስላል ይላል። አሁን እኛ እያልን ያለነው ብዙዎቻችን ሐሳብ የምንሰጠው ከግድያዎቹ በስተጀርባ በአክራሪ ጽንፈኞች እንቅስቃሴ እንዳለበት ነው። ሙሉ በሙሉ 100% ግምት እየወሰድን ያለ ነው ሁላችንም። መምህር ብርሃኑ አድማስ ደግሞ ከዚህ በስተጀርባ ደግሞ በሌላ እይታ ጉዳዩን ይመለከተዋል። እስኪ አብረን እንቆይ። አገልግሎትን በኦሮምኛ ለመስጠት ከብፁዕ አቡነ ናትናኤል የሚሻል ቀርቶ የሚተካከል አንድም ሰው ስለመኖሩ ቢያንስ እኔ አላውቅም። ቢቀድሱ፣ ቢሰብኩ፣ ቢዘምሩ አይሰለቹም። ግን ከተወለዱበት አካባቢ ከምዕራብ ሸዋ መገፋታቸው አልበቃ ብሎ ከተመደቡበት ከሻሸመኔ ማለትም ከምዕራብ አርሲም እንዳይገቡ ተደረገ። አቡነ ሄኖክም ከዚሁ ከምዕራብ አርሲ የተነሱት በጫና ነበር። ሁለቱም ከሞት በተአምራት ነው የተረፉት።
አሁን የተፈጠረውን አጋጣሚ በመጠቀም ደግሞ አቡነ ያሬድን የማስነሳት እንቅስቃሴው በግልጽ የሚታይ ነው። በተለይ ሲኖዶስ ላይ እርሳቸው እንዲቆዩ የተናገሩ ሊቃነ ጳጳሳት ላይ ሳይቀር የተጻፈውን ማስታወስ በቂ ነው። ብፁዕ አቡነ ያሬድን የችግሩ ዋና ተጠያቂ ለማድረግ የሚሰሩትን ስመለከት ጉዳዩን ትኩረቴን ሳበው። ብፁዕነታቸው እንደ ብዙዎች የአስተዳደር ውስንነት ይኖርባቸዋል። ያ ጉድለትን ግን የግድያው ምክንያት ሊያደርጋቸው አይችልም። ባይሆን ስለ ሁኔታው አለመናገራቸው ያሳዝናል። ይህን የምለው ስለ ሁሉም ነገር ያላቸውን ዝምታ ስለማወቅ ወይም የሚደረገውን ሁሉ በእርሳቸው ላይ እንደተፈጸመው ግፍ ቆጥረው በትዕግስት ማሳለፍ አለብኝ የሚል የሕይወት መርህ እንዳላቸው እርሳቸውን ከሚቀርቡ ሰዎች የሰማሁትን በመዘንጋትም አይደለም። ይህን የምለው ስለ ሁሉም ነገር ያላቸውን ዝምታ ስለማውቅ ወይም የሚደረገውን ሁሉ በእርሳቸው ላይ እንደተፈጸመ ግፍ ቆጥረው በትዕግስት ማሳለፍ አለብኝ የሚል የሕይወት መርህ እንዳላቸው እርሳቸውን ከሚቀርቡ ሰዎች የሰማሁትን በመዘንጋትም አይደለም። መናገራቸው ችግሩን እንደማይቀርፍም ከአቡነ ናትናኤልና ከአቡነ ሄኖክ መነሳት የምናውቀው ነው። ነገር ግን አቋማቸው ከአጥፊው ወገን እስካልሆነ ድረስ በዝምታም የማይተርፉበት ወጥመድ ስለሆነ ጉዳዩም የግላቸው ሳይሆን የቤተ ክርስቲያን ስለሆነ ይልቁንም ደግሞ የትርጓሜ መጽሐፍት መምህር እንደመሆናቸው መጠን የሰማነውን እንናገራለን፣ ያየነውን እንመሰክራለን የሚለውን ቃል መሰረት አድርገው መጥነው ሊመሰክሩ ይገባቸው ነበር። ቦታዋን ተረክቦ አካባቢውን ለፈለገው ተግባር ለማመቻቸት ሌት ተቀን የሚደክመው አካል ግን የቤታችን ደካማውን ጎን ቢሆን ተጠቅሞ እርሳቸውንም ሳያስነሳ የሚመለስ አይመስለኝም። ይህን እንድል ያደረገኝ ግን አንድ ነገር ነው። ይህ አካል የአቡነ ያሬድን ዝምታ እንደ መልካም ዕድል በመጠቀም ሳይበቃው መነሳታቸውን የሚፈልገው ለምንድን ነው? የተሻለ ስራ ለመስራት እንዳይባል አቡነ ናትናኤል ተገፍተው ምን የተሻለ ስራ ተሰራ ብዬ ስጠይቅ መልስ የሚሰጠኝ የለም። እንግዲያውስ የሚፈለገው ምንድን ነው? ጊዜና እግዚአብሔር ሲገልጡት የምናውቀው ይሆናል። በሶቪየት ኅብረት ዘመን ሊቪንግ ቸርች በሚል ከሲኖዶስ አፈንግጦ ሌሎቹን እያሳደደ ለነስታሊን የሰራው የጳጳስ ቡድን ለጊዜው ብዙ አባቶችን በማሳደድ በማሳሰርና ቤተክርስቲያናቸውን በማዳከም ቢሰራም እንደነርሱ መጨረሻው የከፋ እና ለንስሐ እንኳን ጊዜ ያጣ አላየሁም። በተለይ አንደኛውን አፈጻጸም ታሪክ እንዳነበብኩት ቅዱስ ጳውሎስ ስለ ኤሳው እንደተናገረው ለንስሐ እንኳን ስፍራ አላገኙም። ልክ እንደ ኤሳው እየተጸጸቱ ንስሐቸውን የሚቀበል አባት አጥተው ደም እያለቀሱ ነው የሞቱት። እንግዲህ ከቅርቡ ታሪክ ካልተማርን ከየትና ከምን ልንማር እንችላለን? ሃይማኖትንና ሚስጥረ ክህነትን ከማቅለል የሚበልጥ ምን ኃጢአትና በደል አለ? ሌላው ኃጢአት ሁሉ በዚህ ይሰረያል፣ በዚህ የበደለ ግን በምን ይነጻል? በእነዚህ ከመበደል ልዑል እግዚአብሔር ይጠብቀን በሚል ጽሑፉን ይቋጫል። ተመልካቾቻችን ከዚህ ሐሳብ ምን ተረዳችሁ? ብዙዎቻችን በአርሲው በሆነው ጉዳይ አቡነ ያሬድ ላይ በከፍተኛ ሁኔታ እየወቀስናቸው ነው። እሳቸውን ብለው አባት እያለን ብዙ ነገር አልፈን እየተናገርን ነው። ከዚህ በስተጀርባ አቡነ ያሬድ ይነሱ የሚል ማን እንዲመጣ? በአርሲ ላይ አቡነ ሄኖክ ይሰሩ ነበረ። አቡነ ሄኖክ በከፍተኛ ጫና ነው አርሲ ሀገረ ስብከትን ለቀው የአዲስ አበባ ሀገረ ስብከትን እንዲመሩ የተደረገው። ለምን ደርበው አልያዙ?
ልክ አሁን የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ሕርያቆስ የሃዲያና ስልጤን ሀገረ ስብከት ይዘው ደርበው ነው እየሰሩ ያሉት የአዲስ አበባ ሀገረ ስብከት። ልክ እንደዛ አቡነ ሄኖክ የአርሲ ሀገረ ስብከትን ይዘው ለምን የአዲስ አበባ ሀገረ ስብከትን በጋራ አልያዙ? በጫና የአርሲ ሀገረ ስብከትን እንደለቀቁ መረጃዎች አሉ ማለት ነው። ከዚያ በኋላስ አቡነ ናትናኤል ተወልደው ባደጉበት ባገለገሉበት ቋንቋውን በሚናገሩበት ቀድሰው ማቁረብ በሚችሉበት በቋንቋው ወንጌልን እንደ ውሃ በሚያወርዱበት ከምዕራብ ሸዋ ሀገረ ስብከት በጫና በግፍ እንዲነሱ ተደረገ። ከተነሱ በኋላ የተመደቡት የት ነው? ሻሸመኔ አርሲ ምዕራብ አርሲ ሀገረ ስብከት። አርሲ ሀገረ ስብከት ላይ ሲመደቡ ግን ቢመጡ እንገሎታለን በሚል በጫና እንዲነሱ ተደረገ። ጥያቄ የነበረው ግን ምንድነው? በቋንቋ የሚያስተምረን አባት አጣን የሚል ጥያቄ ነበረ። ከአቡነ ናትናኤል በላይ መምህር ብርሃኑ አድማስ እንዳለው ማለት ነው ከአቡነ ናትናኤል በላይ ቀድሶ በቋንቋው በወንጌል አስተምሮ መሐሌ ሰዓታት ቆሞ የሚያገለግል አገልጋይ ልናገኝ አንችልም። እሳቸው ከመጡብን እንገላለን የሚል አስተሳሰብ የያዘ አካል አለ ማለት ነው። አገልግሎቱን ሳይሆን የሚፈለግ ሐሳብ ያለ ማለት ነው። እንዲፈጸም የሚታሰብ አጀንዳ አለ ማለት ነው። ይሄንን ከበስተጀርባ ያለን ኃይል ነው ብርሃኑ አድማስ እያሳየን ያለው። ስለዚህ ከዚህ ምንድነው የምናየው? ከዚህ ምንድነው የምንማረው? ከጭፍጨፋው በስተጀርባ ሌላም ኃይል አካል እንዳለ እንድንገምት ያደርገናል ማለት ነው። ስለዚህ እይታችንና አመለካከታችን ሰፋ ማለት አለበት። በተለያየ አንግል በተለያየ አቅጣጫ ነው መመልከት ያለብን። ነገሮች እንደመጡ ሁሉ በአንድ ቦይ መፍሰስ የለብንም የሚል ሐሳብ ያለን። ስለዚህ እናንተ ምን ታዘባችሁ? የብርሃኑ አድማስ እይታ ይሄን ይመስላል። የኛ ሐሳብ ይሄ ነው። እናንተስ ምን ትላላችሁ? እስኪ ሐሳብ ሰጡበት። አብራችሁን ቆዩ። በስተመጨረሻም በትላንትናው ዕለት የታላቁ አባታችን የመድኃኔዓለም ዓመታዊ ክብረ በዓል ነበረ። ታስታውሳላችሁ ሁላችሁንም። ዛሬም የቅዱስ አማኑኤል ዓመታዊ ክብረ በዓል ነው። እንኳን አደረሳችሁ ለመላ ኦርቶዶክሳውያን። በትላንትናው ዕለት በቦሌ ደብረ ሰላም መድኃኔዓለም ቤተክርስቲያን በዓል ላይ ወንጌልን የሰበኩት ብፁዕ አቡነ ናትናኤል ናቸው። ብፁዕ አባታችን በዚያ ትምህርት ላይ ጠንካራ የሆነ መልእክት አስተላልፈዋል። በትምህርታቸው መካከል ግን አንድ የተናገሩት ነገር አለ። ምንድነው? አድምጠን እንመለስ። ነፃነት እንፈልጋለን። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይሄ ፖለቲካም አይደለም። ነፃነትን መፈለግ፣ ሰላም መሻት፣ እረፍት መፈለግ፣ አንሙት ማለት ፖለቲካ ሳይሆን ሰብአዊነት ነው። ደከመን፣ ብዙ ጊዜ ሰማን። እናንተም ፈረዳችሁብን በእኛ፣ እናንተም ወቀሳችሁን። እውነት አላችሁ። ግን ለማን የምንነግረው ይሄንን? ማን ነው የሚሰማን ይሄንን? ማን ነው የሚያቆመው ይሄንን? እና ብፁዕ አባታችን ቅዱሳን አባቶቻችን ያሉበትን ሁኔታ የገለጹልን ይመስለኛል። ዝም አላችሁ ትሉናላችሁ። አዎ እውነት አላችሁ። ግን እኛ ያለንበትን ሁኔታ ማን ነው የሚረዳው? ለማን ነው አቤት የምንለው? ማን ነው የሚሰማን የሚል ሐሳብ አስቀምጠዋል ማለት ነው። ማን ነው የሚሰማን የሚል ማለት ነው። ያ ብቻ አይደለም። አንሙት ማለት ፖለቲካ አይደለም። ምክንያቱም ይሄ እነዚህ ንግግሮች አባቶች ያሉበትን ሁኔታ ይገልጽልናል። ሐሳብ ቢሰጡ ይሄን አታድርጉ ቢሉ በተለያየ ወገን ጽንፍ ይያዝባቸዋል።
ለምንድነው ይሄ ንጹሃን የሚሞቱት ለምንድነው ንጹሃን የሚገደሉት ብለው ቢናገሩ በመንግስት አካላት በኩል የተለየ አጀንዳ ይዘዋል ተብለው ይጠቆራሉ። አንሙት ማለት ፖለቲካ አይደለም ማለት አንድምታው በጣም ብዙ ነው። በተናገሩ ቁጥር ንግግሮቻቸው እየተበጠሩ ሳይድ ጽንፍ ይያዝባቸዋል። ያሉበትን ጫና ያሳየናል ማለት ነው። አባቶቻችን ያሉበትን ጫና የተሸከሙትን ጫና እንጂ ልጆቻቸው ያሉበትን ሁኔታ የዘነጉ አይመስለኝም። በምን ያህል ጫና ውስጥ እንዳሉ በዚህ መልእክታቸው ላይ ተናግረዋል፣ አስተላልፈዋል። እንግዲህ ብዙ ጊዜ ከእውነት ጋርና ከምዕመናን ጋር እስካሁን ድረስ የቆሙ አባታችን ናቸው ብፁዕ አቡነ ናትናኤል። በሚያገኙት አጋጣሚ ስለ ምዕመናንና ስለ ልጆቻቸው ስለ በጎቹ ከመናገር ወደ ኋላ የሚሉ አባት አይደሉም። ይሄም ነው ከምዕራብ ሸዋ ሀገረ ስብከት ከተወለዱበት ካደጉበት ሀገረ ስብከት እንዲነሱ ያስደረጋቸው። ወደ ሻሸመኔ እንዳትደርሱብን እንገሉታለን ያስባላቸው ይሄ ነው። ስለዚህ አባቶቻችን አሁን ያሉበትን ሁኔታ በግልጽ አስቀምጠውታል። ስለዚህኛ ከዚህ ምንድነው የምንረዳው? አባቶቻችንን ዝም አላችሁን ልጆቻችሁ በእንዲህ አይነቱ ሁኔታ ሲሆኑ ዝም አላችሁ እያለን እየወቀስናቸው ነው። ዝምታቸው ትክክል ነው እያልኩኝ አይደለም። ዋጋ መክፈል ካለባቸው ዋጋ መክፈል መቻል አለባቸው። ብፁዕ አቡነ ጴጥሮስ ሰማዕቱ እኮ ፊት ለፊታቸው መትረየስ ተደቅኖ በመትረየስ ፊት ለእውነትና ለእውነት ነው የቆሙት። እንደሚሞቱ ያውቁታል። እንደሚሞቱ አውቀው ግን ያንን መከራን ነው የተቀበሉት፣ ጥይትን ነው የጠጡት። ስለዚህ አሁንም አባቶቻችን ስለ እውነት መቆም መቻል አለባቸው። ስለ ልጆቻቸው አሁንም ፊት ለፊት ወጥተው መጋፈጥ መቻል አለባቸው። እነርሱ ያልተጋፈጡ ማን ሊጋፈጥ ነው? ማን ነው የሚጋፈጠው? እነርሱ ያልተጋፈጡ። ስለዚህ ብፁዕ አቡነ ጴጥሮስ ያሏት ቤተክርስቲያን ናት ቤተክርስቲያናችን። ለእውነት ሰማዕትነትን የሚቀበሉ ናቸው አባቶቻችን። ምእመን ቅድም መምህር ሊቀ ሊቃውንት ስሙር አላምረው እንዳሉት እረኞቹ መስቀሉን መሸከም ሲገባቸው በጎቹ መስቀሉን እየተሸከሙ ነው እንዳሉት ማለት ነው። እረኞቹ መስቀሉን መሸከም መጀመር መቻል አለባቸው። ያኔ ነው ለውጥም ሊመጣ የሚችለው ማለት። ስለዚህ ብፁዕ አባታችን ቡራኬ ይድረሰን። ይሄ ጅማሬ ነው። አባቶቻችን ዝምታችሁ ይበቃል። ስለሚጠፉት ስለሚያልቁት በጎቻችሁ አቤት ልትሉ ይገባል። እናንተ አቤት ስትሉ ነው ያኔ እንዳያስተዛዝበን ጥር 14 በተፈጸመው ህገወጥ ሹመት ምክንያት እንደዛ ስትረባረቡ የነበራችሁት ማንንም ሳትፈሩ ማንንም ሳታፍሩ በአንድ ድምጽ በአንድ ቃል ወጣችሁ ስታታግሉን የነበራችሁት ስለ ስልጣናችሁ ነው፣ ስለ ወንበራችሁ ነው የሚል ትርጓሜ እንዳይዝ ከፈለጋችሁ እያለቁ ስላሉት በጎቻችሁ ወጣችሁ መጮህ መቻል አለባችሁ። ወጣችሁ ይብቃ ማለት መቻል አለባችሁ። ይሄንን ስታደርጉ ነው የእውነት መስቀሉን መሸከማችሁን ምናል እውነትም አባቶቻችን እረኞቻችን ናችሁ ማለት እንጀምረው። ስለዚህ ብፁዕ አባታችን የተቻላቸውን ያሉበትን ሁኔታ ለመናገር ሞክረዋል። ስለመንጋው ድምጻቸውን ማሰማት ሞክረዋል። ይሄ ደግሞ የብዙዎች አባቶች ይሄንን ሼር ማድረግ መቻል አለባቸው።
ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ ህሙማንን የተጎዱትን በአካል ሄደው ተገኝተው አጽናንተው የሚችሉትን ድጋፍ አድርገው ተመልሰዋል። ሌሎቻችሁ ምንድነው የምትጠብቁት? ምን እስኪሆን ነው የምትጠብቁት? አባቶቻችን እናንተን የማይሰማ ትውልድ እንዳይመጣ አስቡ። እውነተኛ ፈተና ሌላ ችግር በመጣ ጊዜ ና ብትሉት አቤት የማይል ትውልድ እንዳይመጣ አባቶች አስቡ። ከተገፋው ህዝብ ከልጆቻችሁ ጎን ቁሙ። ግድያው እንዲቆም ውጡና ድምጽ ሁኑ። የግድ የእናንተ ሀገረ ስብከት መሆን አይጠበቅበትም። እየወደቀ ያለው እየታረደ ያለው ደሙ እየፈሰሰ ያለው ኦርቶዶክሳዊ ነው፣ ልጆቻችሁ ናቸው። ይሄ መልእክታችን ነው። ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። እንዲህ አይነት ወቅታዊ መርሃ ግብሮችን ይዘንላችሁ እንቀርባለን። ለዚህ ሚዲያ አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ ይሄ ቪዲዮ ለብዙዎች እንዲደርስ ላይክ ማድረግ፣ ኮሜንት በመስጠት እንዲሁም ደግሞ ለሌሎች ሼር በማድረግ እንድትሳተፉ በታላቅ አክብሮት እንጋብዛለን። ለመላው ኦርቶዶክሳውያን እንግዲህ ይሄንን የመከራ ጊዜ እግዚአብሔር በጥበብ እንዲያሻግረን ሁላችንም በጸሎት እግዚአብሔርን እንድንጠይቅ ጥሪያችን ነው። አባቶቻችንም ደግሞ የልጆቻቸው እልቂት የልጆቻቸው መጥፋት ይበልጥ እንዲያሳስባቸውና ለልጆቻቸው ድምጽ እንዲሆኑ የእረኝነት ኃላፊነታቸውን እንዲወጡ ጥሪያችንን እናስተላልፋለን። ሁላችንም በተቻለ መጠን የምንጠይቀው ጥያቄ መንግስት ጉዳዩን ትኩረት ሰጥቶት በቦታው ላይ ተገኝቶ ማጣራት አድርጎ አጥፊዎች ለህግ እንዲቀርቡና የእጃቸውን እንዲያገኙ መልእክታችን ነው። የተጎዱት ደግሞ ካሳ እንዲደረግላቸውና የማጽናናት መርሃ ግብር እንዲካሄድላቸው መልእክታችን ይህ ነው። እስከ መጨረሻው አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም ክርስቶስ ከሪም ከናንተም ጋር ይሁን። ሰላማችሁ በዝት ይበል። ሰላም ሁኑልን።